መሪምን ማግኘት ነው የሚሻለው ወይስ እኔን መሞገት ነው የሚሻለው? ትንሽ እኮ ነው አሁን እሱ ነው ብለህ ደምድመህ ሌላ የወሰዳትን ሰው እንትን ማለት ነው የሚሆነው። እሺ ምን እናድርግ? ምርጫ አለሽ? አሁንም መሪም ነው የምትለው። እሷ እኮ ደህና ነች። እሷን አስጣለሁ ብዬሽ ነው እንደዚህ እየሆንክ ያለው። እሺ አንዋር እንደሆነ እርግጠኛ ነሽ? አንዋር ካልሆነ ስንት ጠላት ይኖረናል ውዴ። አላውቅም እኔ እሱ በፈለገ ሰዓት የሚያመጣት በፈለገ ሰዓት የሚወስዳት ልጅ አይደለች። ወንድሟ ነው እሱ ከሆነ ችግር የለውም። አንቺ ማን ነው የመታሽ? ለምንድን ነው የማትነግሪኝ? ቤት ይጭት ተጨነኩኝ እኮ። እሺ ልረጋጋ። እንግዲህ እንደዚህ እጅሽን ይዞ ይኸው አሻራው እኮ ይታያል እኮ የእጅ አሻራ። ይኸው ሌላ ማን ሊሆን ይችላል? መሪም ቤቲ ማን ሊሆን ይችላል? ማንም ሊሆን አይችልም። ከአንዋር ውጪ ይሄን ነገር ሊያደርግ የሚችል ሞራሉ ያለው ሰው አንድም ሰው ሊኖር አይችልም። ምንድነው እንደዚህ እስኪፈጠር ድረስ ለምን አትነግሪኝም? ቤት እያስጨነቅሽኝ ነው። ማን ነው እንደዚህ ያደረገው? በበረዶ አሸዋለሁ ይጠፋል። እናንተ ፖሊስ ጣቢያ ሄዱ። አንዋር ጋር ሂድ። መጀመሪያ አንዋር ነው ሊሆን የሚችለው። እኔ እንደዛ ጭንቅላት እያሰበ ያለው አንዋር ነው። ምክንያቱም ራሴ ከሆነ ወንድሟ ምንም አይደርጋትም። እኔም እየደበደቡ እንትን ሲሉኝ የነበረው ሲያሰቃዩኝ የነበረው እንደዛ ከሆነ ከአንዋር ውጪ ማንም ሊያደርገው አይችልም። ሌላም ሰው ሊሆን ይችላል። መደምደም እኮ አንችልም። ያለምንም ማስረጃ እሱ ነው ብለን ልንሆን እንጂ ነው እኮ አንችልም። አንዋር አይደለም አንዋር ነው። ሌላ ማንም ሊሆን አይችልም። እሺ እናንተ ተመታችሁ። መሪም ሳትመታ ምንም በነፃነት የምትወጣ ከሆነ ሌላ ማንም ሊሆን አይችልም። አንዋር ነው የሚልካ። አንዋር ባደረገው ብለሽ ነው ጸለየ። ተናግረው ነው እንደዚህ እኔ ምንም ሲጀምር ከአንዋር ውጪ ሊሆንም የሚችል ሰው የለም። በደንብ ቅረጽ። እሺ ቪዲዮ ይሄ ነገር ማስረጃ ይሆናል። ከአንዋር ውጪ ማንም ይሄን ነገር ሊያደርግ አይችልም። እንደዚህ ደሜናት ሰው አለቀውም። እንደዚህ በቀላሉ አንላቀቅም። እስከዛሬ ሲያልቁኝ ምን ሲሉኝ ምናምን በጣም ዝም ብያለሁ እና አሁን ግን በጣም በዝቷል። እኔ ጓደኛዬን ለመጠበቅ በሞከርኩ ቁጥር እነሱ እንደዚህ ያደርጉልኝ እና ይሄው እንጂ በደንብ ቪዲዮ ያዝሽ ማስረጃ እተስዋለሁ። እንዲህ በቀላሉ አንላቀቅም። ይሄው የደማ ነው እናንተ ምስክር ትሆናለህ። እንዲህ በቀላሉ አለቀውም። አንዋር ነው ሊሆን የሚችለው። ከሱ ማንም መሪያምን ሊያግታት የሚችል ሰው የለም። እሱ ነበር መጥቶ ካልወሰድከው ምናምን ሲል ነበረ። ስለዚህ አሁን እኔ አልሰጥም ስላልኩት በግድ ነው መጥቶ እያዳፉ ምናምን። እሷ ደግሞ አንተ የተጎዳችው ነገር የለም። አይታታል አይደለም? እኔ ብቻ ነበር አፈር ከድሜ ሲያስበሉኝ የነበረው እና ቶፋን ጠርቼዋለሁ። እየመጣ ነው ቶፋ። ኢቭን ቢያዝንለት ራሱ እኔ አልለቀውም ቶፋን። አንዋር በጣም ብዙ ጊዜ እየታገስኳቸው ነው፣ ሶፊንም አንዋርም ምናምን። ከዚህ በኋላ ግን ዝም አላቸው። ከሳቸዋለሁ መሄድ እስካለብኝ ደረጃ ድረስ እሄዳለሁ። እንዲህ በቀላሉ አንላቀቅም። ማስረጃ ምናምን ሊሆን ይችላል። ይሄ ቪዲዮ በጣም በቂ ማስረጃ ነው። ከነደም የተቀረጽኩት እና አስፈላጊ ከሆነም ቶፋም አንተም ብቻ አላውቅም። እኔ ምን ስላደረኩኝ እንደዚህ እየሆኑ እንዳለው አላውቅም። መሪያምን ነው እሱ ናቸው ግን ማለት ይችላል። እሱ ነው ሊሆን የሚችለው። አሁን ሌላ መሪያ ምንም አልለግተት ይችላል። ዴቭ ነው አላውቅም። እኔ ምን ማለት እንዳለብኝ ራሱ ወይ ዴቭ እንደዚህ አያደርግም። ከሱ ውጪ ከአንዋር ውጪ ማንም እንደዚህ ሊያደርግ የሚችል ሰው የለም ምናምን። እኔ እንጃ እኔ አላውቅም። ብቻ ግን አንዋር ነው ሊሆን ይችላል። ከሱ ውጪ በቶፋ ተናዶ ነበር። እኔንም ይጠላኛል ምናምን። እሷ ምንም ወልኳ አለች ማይታታል አይደል? እሷ ምንም ነገር አልነኳትም። እኔ ነው እንደዚህ ያደረገው። ስለዚህ አንዋር ነው ሊሆን የሚችለው። አላውቅም። ቶፋ ሲመጣ እነግረዋለሁ። ከዛ ቶፋ የሚያደርገውን ነገር ያደርግ። ቶፋ ባይስማማ ራሱ እኔ ሂጂ መክሰሴን አላውቀውም። እንደዚህ በቀላሉ እንትና ብቻ ደውዬለታለሁ። እየመጣ እንደምረጋጋው እኔ ቶፋ ላናግረው ነው። እንደዚሁ ከነደሜ ነበር ፖሊስ ጣቢያ መሄድ ነበረ። ብቻ ችግር የለም። ቶፋን አዋርቼ ቶፋ እንዳይናደድ ደውዬለታለሁ። ቆይ እሱ ፊቴ በጣም ያስታውቃል። እንትን እንዳልኩት ትንሽ እንትን ብለውኛል መሰለኝ። ለዛ ነው የሚመስለኝ።
የቱ ጋር እንደምትኝ ራሱ አላስታውስም። አፍንጫ ምናምን መጥቶኛል። ለዛ የቱፋ ከመጣ በኋላ ሐኪም ቤት ሄዳለሁ። ምንድነው ቤቲ? ምን ሆነሽ ነው? ቆይታ ተንካውት ምን ሆነሽ ነው? ሆስፒታል ማን ነው? ማን ነው? ቸሪ አንተ እስኪ ምን ሆነህ ነው? እዚህ ቤት ነው እንዴ? ምንድነው? ማን ነው እንደዚህ ያደረገው? ቤቲ እስቲ ረጊ እስቲ ምንድነው እንዴ? እስኪ ደመረሳል እስቲ አይዞሽ አይዞሽ እንዴ እስቲ ፈረንታሽ አይዞሽ ተረጋግሽ እስቲ አንዴ እስቲ እሺ በቃ እስቲ ረጋግ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ቤት እየጠየኩሽ እኮ ነው። ማን ነው እንደዚህ ያደረገው? እሺ ቆይ አንዴ እያመመኝ ነው። ቆይ አኖር ነው። ቆይ እኔ እነግርሃለሁ። አንዴ ልረጋጋ። እንደዚህ እስክትሆኝ ድረስ እንዴት ነው የምመታሽ? ደህና ነበርኩ። ቆይ እየቆየ እንደሚያለ እሺ ለምን ቤት አትቀመጪም? እዚህ ለምን ወተሽ ነው? መርየምስ መርየም ደህና አይደለችም? መርየም የለችም። ቶፋ እሺ የት ሄደን ነው? አንቺ ማን ነው የመታሽ? ለምንድን ነው የማትነግሪኝ? ቤት ይጭት ተጨነኩኝ እኮ። እሺ እንዴ ልረጋጋ። አይተኝም። እሺ እሺ ረጋጋ። እሺ ለምን ቸሪ ነው የምትነግሪኝ? እሷ ማዘር ልጠይቃት ላይ ነው እዛ ነው ነበር። እሺ ምንድን ነው የተፈጠረ? እሷ ስጮህ ከዛ እኔ ላይ ነበር። እሺ ስጮህ ነው ስመጣ በቃ እሷን እየመጣች ልክ ስመጣ እኔንም ወየ እና እሺ አንተ ምንድን ነው ያደረገው? መርየም ቤቲ ምንድን ነው እዚህ አንገትሽ ድረስ ምናምን እጅሽ ምንድን ይመስል ይሁ እጅሽን ይሁ እንዴ ምንድን ነው እንደዚህ እስኪፈጠር ድረስ ለምን አትነግሪኝም? ቤት እያስጨነቅሽኝ ነው። ማን ነው እንደዚህ ያደረገው? በበረዶ አሸዋለሁ ይጠፋል። መጥፋት አለመጥፋቱ አይደለም። ማን ነው እዚህ ድረስ ቤት ድረስ መጥቶ እንደዚህ አይነት ነገር ያደረገው? እሱን ብቻ ንገሪኝ። አላውቃቸውም፣ ምንም አላውቃቸውም። ደብድበውኝ ሄዱ በቃ። እሺ መልካቸውን አይተሽዋል? አላየኋቸውም፣ አላውቃቸውም ሰዎች። ቤት እየዋሸሽኝ ነው፣ ፊትሽ ያስታውቃል ስትዋሺ። እሺ ማን ነው? አኗር ነው? እውነትን አላውቃቸውም፣ አላየኋቸውም። እንግዲህ እንደዚህ እጅሽን ይዞ ይኸው አሻራው እኮ ይታያል እኮ የእጅ አሻራ። ይኸው እንደዚህ እንዲያስጨንቀውሽ ቢሆን እንደዚህ ምልክት እስኪወጣበት ድረስ የሆነው ፊትሽ ራሱ የበጠፊት ነው። አላውቃቸውም። ጭንብል ለብሰው ነው? ከዛ የፈጠነ ከዛ በቃ መርየምን ይዘዋት ሄዱ። እናትዬው ጋር ነች ነው ምንድን ነው? በቃ መርየምን ይዘዋት ሄዱ። እኔ እንደበደበኝና እኔ እሺ መርየምንም ጎርቷታል። አልኳትም። እኔ ብቻ ነው እንደዚህ ያደረገው። አኗር አይደለም፣ አኗር ነው። ሌላ ማንም ሊሆን አይችልም። እሺ እናንተ ተመታችሁ። መርየም ሳትመታ ምንም በነፃነት የምትወጣ ከሆነ ሌላ ማንም ሊሆን አይችልም። አኗር ነው የሚልካል። መጥቼ እወስዳታለሁ ብሎ ጠንቅቆ ተናግሮ ነበረ። ስለዚህ ከሱ ውጭ ማንም ሊሆን አይችልም። መርየም ቤቲ ማንም ሊሆን አይችልም ከሱ ውጭ። እሺ ተረጋጋ። ሄደህ ልትጣላ ነው ታውቂያለሽ አይደል? እሱ እንደሆነ እሱ ነው የምትወስደው። ቤት ንገሪኝ። አላየኋቸውም፣ በእውነት ነው ያላየኋቸውም። አይተናቸዋል። እውነት አላየናቸውም። አንዴ ቤቲ ተረጂ። አኗር ከሆነ እናቱ እህቱ ነች። ምንም ሊያደርጋት አይችልም። ሰላም ነች።
ማለት እሱ ጋር ብትሆን ችግር የለብኝም። አንዋር ግን ካልሆነ እኔ አንዋር እየመሰለኝ ሌላ ሰው ከወሰዳትና የኔ ጠላት የኔ ጠላት ከሆነ ከባድ ሁኔታ ስር ነው የምትሆነው። ቤቲ መጀመሪያ እሷን ማዳን አለብን። ደህና ነሽ አንቺ? ሐኪም ቤት ይዤሽ ልሂድ? እሺ። ግን ከዛ በፊት ግን በጣም የሚያስጨንቀኝ ነገር አለ። እንደዚህ አይደለችም ታውቂያለሽ። አሁንም መሪም ነው የምትለው። እሷ እኮ ደህና ነች። እሷን አስጣለሁ ብዬሽ ነው እንደዚህ እየሆንክ ያለው። እሺ አንዋር እንደሆነ እርግጠኛ ነሽ? አንዋር ካልሆነ ስንት ጠላት ይኖረናል ውዴ። አላውቅም እኔ እሷን ለማስጣል ስል እኮ ነው። እሷ እንዳትሄድ ስከላከል ነው እንደዚህ ያደረጉኝ። እሷ ምንም ያለችው ነገር የለም። እኔ ነው እንደዚህ ደረጃ አንዋር ነው ማለት ነው አይደል? ቤቲ እየዋሸሽኝ ነው። እየዋሸሽኝ ነው። ያላየሁትም እሱ አልመጣም። እሺ አንዋር ይመስልሻል? ከሁኔታችሁ አንፃር እንደዛ ይመስላል ከረን መጀመሪያ አንተ ተረጋጋ። ችግር የለውም እኔ እደርሳለሁ። አንዋር ከሆነም እኔ ከሱ አለው አንዋር ነው። ችግር የለውም ግን መጀመሪያ እሱ ይሁን አይሁን ምንም እናውቀው ነገር የለም። ሌላ ማን ሊሆን ይችላል? መሪም ቤቲ ማን ሊሆን ይችላል? ማንም ሊሆን አይችልም። ከአንዋር ውጪ ይሄን ነገር ሊያደርግ የሚችል ሞራሉ ያለው ሰው አንድም ሰው ሊኖር አይችልም። አንድም ሰው ወይ አንዋር ጠላቶች ምናምን ካሉት ወይ አንተ አላውቅም። ብቻ እኮ እንደዛ የሚሆን ከሆነ ግልጽ አድርገሽ ንገሪኝ። እየገባኝ አይደለም። አንዋርም እየመሰለኝ ነው። አንዋር ደግሞ ካልሆነ የመሪም ጉዳይ አሳሳቢ ነው። የመሪም ጉዳይ አሳሳቢ ነው ስልሽ ደግሞ አሳሳቢ አይደለም ትይኛለሽ። ግራ ያጋባሽ ነው እኮ። ምንም አልነኳትም ማለት እኮ አይነኳትም ማለት እኮ አይደለም አይደል እንዴ? አንዋር ከሆነ ልክ ነሽ። ምንም ከዚህ ጀምሮ አለይኩም ስትላቸው ይመታት ነበረ። እኔም እየደበደቡ እንትን ሲሉኝ የነበረው ሲያሰቃዩኝ የነበረው። እንደዛ ከሆነ ከአንዋር ውጭ ማንም ሊያደርገው አይችልም። ሌላም ሰው ሊሆን ይችላል። መደምደም እኮ አንችልም። ያለምንም ማስረጃ እሱ ነው ብለን ልንወነጅል እኮ አንችልም። እሺ ማ ምን ይጠላኛል? እሺ እኔ እንደዚህ የሚያስደርግ ምክንያት አለው? ሊያደርግ ይችላል። ምክንያቱም በሚስቱ ፊት ነው ባለፈው ለታ ስታውሪ ነበረው። ምንድነው የሆነ ነገር ስትይው ነበር። ፊት ባትሰጠኝ እንደዚህ ካንተ ጋር ልሆን አልችልም ምናምን ስትይው ነበር። ያ ነገር ደግሞ እንዳናደደው እኔ እንደ ወንድም አውቀዋለሁ። ባህሪውን አውቀዋለሁ። ነገር ያናደው እንዲቀጠቅጡኝ ያደርጋል። እሺ አሁን ያለበት ነገር እኔንም እየገባኝ አይደለም። እኔ እኮ ወንድሙ እኮ ነኝ እኮ። ግን የኔ ነገር እንኳን ሳያሳስበው እኮ ይሄው እስቲ ደምሽ እንዴት ተንጠባጥቦ ይሄው እዚህ ጋር ራሱ አለ እንዴ! እንደዚህ እስክትሆኚ ድረስ እንዴት ነው እንደዚህ አይነት ነገር የሚያደርገው? ቤቲ አንተ እኮ እየዋስክ ያለው። እሺ ምንድነው እየባስኩኝ ያለሁት? ቤቴ ነው። ቤቴ የተቀመጠ ሰው የኔ ክብር ነው አይደል? እኔ ያስቀመጥኩትን ነገር ከነካብኝ የኔን ክብር እንደመጋፋት ነው። ግን እሱ እንደሆነ ምንላቃንችል ባለቤቱን ካላውቁ አጥሩ ነው ያቀንቁ ነው የሚባለው። ያለ ምክንያት አይደለም እንደዚህ አይነት ተረቶች እኛ ሀገር ላይ የሚተረቱት። እሱም ከሆነ እኮ ይኸውልህ እኔ አልለቀውም። አንተ ተይ ብና የምትለኝ ራሱን ያልሰማም እከሷለሁ። ቪዲዮ ማስረጃ አለ። አንተ ከመምጣቱ በፊት ቪዲዮ እየቀረጽን ነበር። ስለዚህ እሱ ማስረጃ አለ ከሷለሁ። ግን መጀመሪያ እሱ ስለመሆኑ ራሱ ምንም የምናውቀው ነገር የለም ማለት ነው። ሰዎቹ እዚህ ላይ ይታያሉ። ካሜራው ላይ አሉ ነው እንዴ? ሴኩሪቲ ካሜራ አለ። ሴኩሪቲ ካሜራ ተወቆይ በጣም ሰው ታልኩ እየነገርኩህ እኮ ነው። ምንም ነገር የለም። እሺ ስለምን ካሜራ ነው እያወራሽኛለሽ ታዲያ? አንተ ከመምጣት በፊት እዚህ ጋር አሁን ምንም የሚያረጋጋኝ ነገር የለም። ሴኩሪቲ ካሜራ እንዳለ የሚያውቀው አንዋር ብቻ ነው። አንዋር ብቻ ማን ነው ይሄን ነገር ገምቶ ታዲያ? እሱ መጥቶ ቢሆን እኮ ነው ይለዩ ነበረ። ስለዚህ ቤት አንቺ ጆኒ አንዋር ሄዳለሁ። ቤት ነው ሊሆን የሚችለው። ተረጋጋ። ሄዳለን። ተረጋጋ። ለምንድን ነው የምረጋጋው? ለምንድን ነው የምረጋጋው? እርግጠኞች አይደለንም። እሺ በምን ልረጋጋ? እስቲ ፊትሽን ውስጥ ይው በምን ነው መጥቶሽ እንደዚህ እንዴት ልረጋጋ? ቤቲ እንዴት ልረጋጋ? እዚህ ደግሞ እንደዚህ ሆኜ እኮ አንተን ለማረጋጋት እኮ እንደዚህ ምን ጥቅም? የኔ መረጋጋት መሪ ምን ይመልሳታል? ያንቺን ህመም ይፈውሰዋል? ያደርገዋል? እሷ ምንም አልሆነችም። እየነገርኩህ እኮ ነው። እሷን ለማስጣል ስለው እንደዚህ እየሆንኩ ያለሁት ደም የሆንኩት እሷን ለማስጣል ስለው እሷ ምንም የሆነችው ነገር የለም እኮ። ምን ቤቲ ምንድን ነው የምትይኝ? እኔ እኮ እየገባኝ አይደለም። አልገባኝም። ምን እንደዚህ ሆኜ መሪም እንደዚህ ሆነች እያልከኝ ነው? እሷ ምንም የሆነችው ነገር የለም። መሪም ደህና አይደለችም እኮ ውዴ። የእሷ ነገር ነው የሚያሳስበኝ። እንደዚህ ሆኜ ለምን አያሳስበኝም? ቤቲ እንዴት ነው የማያሳስበኝ? ሚስቴ እኮ ነች። ጨነቀኝ እኮ ነኝ። በጣም ለእሷ ተጨንቄያለሁ። አይታይም? የሆነ ነገር እንዳደርጓት እኔ ፈርቻለሁ። ግን ደግሞ ከዚህ
ሲወስዳት ሰው ምንም አልለኳትም። እኔ ነው እንደዚህ ያደረጉኝ። እሺ ነገር የሚያደርጓት ይመስላል። አኗር ባደረገው ብለሽ መጸለይ ነው። ተናግሯል ነበር እንደዚህ እኔ ምንም ሲጀምር ከአኗር ውጪ ሊሆንም የሚችል ሰው የለም እንጂ እሱ ከሆነ ቁጥር ነው። ቢያንስ አትጎዳም፣ ምንም ነገር አያደርጋትም። ግን ሌላ ሰው ከሆነስ እንደዛ የምትይ ከሆነ እኔ ሰውነት እየተረበሽ ነው፣ እየጨነቀኝ ነው ቤት። ስለዚህ እዚህ አካባቢ ላይ ልፈልግ በቃ ቢያንስ ምን ያህል ደቂቃ ሆኖ አልኩት? 30-40 ደቂቃ 5 ደቂቃ ነው ራሱ ከመጣ 5 ደቂቃ ሆነኝ እኮ ስትደውልልኝ ራሱ 30-40 ደቂቃ ነው። ቆይቷል። እሺ ነው የፈራሁት የሆነ ነገር እንዳደርጓት ነው። በዛ ላይ ደግሞ መቷታል። እሷን ህመሟ እንዳይነሳባት እሷን አልነኳትም፣ ምንም ነገር አልነኳትም። ግን ከወሰዳት በኋላ የሆነ ነገር ቢያደርጓት እሺ የሆነ ነገር እናድርግሽ ወይ ፖሊስ ጣቢያ እንሂድ። እሺ እናንተ ፖሊስ ጣቢያ ሄዱ። እኔ አኗር ጋር ልሂድ። መጀመሪያ አኗር ጋር ልሂድ። አኗር ነው ሊሆን የሚችለው። እኔ እንደዛ ጭንቅላት እያሰበ ያለው አኗር ነው። ምክንያቱም ራሴ ከሆነ ወንድሟ ምንም አይደርጋትም። ግን የሆነም ግን ንቀት ነው። እናንተን መጥቷችሁ እንደዚህ አድርጓችሁ እኔ ዝም ልለው አልችልም። ቸሪ እንደዚህ ደብደቡት። ቸሪ ማለት እኮ ከሱ ጋር አጠገቡ የነበረ ሰው እኮ ነው አይደል? ቢያንስ እሱን እንኳን እንቱን እንዳዳናት ወይ ደግሞ እንቱን እንደተመታ እንዳለው እንኳን ቸሪ እንደመታ ያደርግ ነበር። ተረጋግቼ አንተ ለማረጋጋት እየሞከርኩ ነው። ግን ደግሞ ሌላ ሰው ከሆነ ነው መፍራት ያለብን። አኗር ከሆነ ችግር የለውም፣ ምንም አትሆንም። እህቱ ነች፣ ምንም አያደርጋትም። ግን ደግሞ ባለቤቴ ነች አሁን ላይ እሱ በፈለገ ሰዓት የሚያመጣት በፈለገ ሰዓት የሚወስዳት ልጅ አይደለች። ይሁን ወንድሟ ነው እሱ ከሆነ ችግር የለውም። አንቺ ልክ የሆነና ያልሆነ አንቺ ለኔ አለቀውም፣ እንደዚህ አድርጎኝ አለቀውም። ግን ደግሞ እሷ ቢያንስ ምንም አትሆንም። በዛ ደስተኛ መሆን ያለብን እሱ ከሆነ። ግን ደግሞ ሌላ ሰው ከሆነስ የእሱ ጠላት ወይ ያንተ ጠላቶች ምናምን ወስደዋት ከሆነስ የሆነ ነገር አድርጓት ቢሆንስ? እሺ በሽተኛ ልጅ ታውቃለህ፣ መቋቋም አልችልም ይሄን ነገር። እኔ እንዳደረጉኝ እኮ ቢያደርጓት እሷ ትሞታለች። አንቺ ደህና ነሽ? የቱ ጋር ነሽ የሚሰማሽ? መጀመሪያ አኗር ጋር ነው ቼክ ማድረግ የምችለው፣ ምክንያቱም ከምችለው ነው መሞከር ያለብኝ። ከዛ በኋላ ካጣሁኝ እናንተ አስፈላጊ ከሆነ ፖሊስ ጣቢያ ማመልከት ትችላላችሁ። ግን እኔ እርግጠኛ ነኝ መንፈስ እየነገረኝ ነው አኗር ነው እንደዚህ ነገር ሊያደርግ የሚችለው። ምክንያቱም እስከዚህ ቀደም ያልነበረብን ጠላት በአንድ ጀንበር ጠላት የሚመጣበት ምንም ምክንያት የለም። እንደዚህ ደብድቦኝ ምናምን እሷን ይወስዳታል። እሺ አልሰጠም ካልሽው አሁን ያለበት ሁኔታ እኔንም ግራ እያጋባኝ ነው። አሁን እኔን ግራ እያጋባኝ ነው። ምን አይነት ነገር እየፈጠረበት እንደሆነ ጭንቅላቱ ምንም ላቅ አልቻልኩም። ከዚህ ቀደም እንደዚህ አይነት ነገር ሆኖ ያውቃል። ከኔ ጋር እንደዚህ አይነት ኮምፕሌክስ አለበት። እኔ ምን አይነት ነገር እንደሚያስብ አላውቅም። እሱ ለፈለገው ነገር ምንም ሊያደርግ ይችላል። ቤት እናንተን መምታት አይደለም ሊገላችሁ ይችላል እኮ። ይሁን ችግር የለውም፣ እኛ ችግር የለውም። እሷ ብቻ ደህናት ሁን። ግን ሌላ ሰው ከሆነ አሁን ሌላ ሰው ይሆናል ብዬ መጨናነቅ አልፈልግም። እኔ አሁን ጭንቅላቴ ከሆነም ሆነ ሌላ ምርጫ እያሰበ ያለው አኗር ይሆናል ብሎ፣ ስለዚህ አኗር ቤቱን ሊያስቀምጣት የሚችለው ቤቱ ሄድና መናገር መጠየቅ ባለብኝ መንገድ ጠይቋል። ከዛ በኋላ አሁን እዛ ሄደ ምንም እኮ የምታመጣው ነገር የለም። መጣላት ነው የሚሆነው። መጣላትም ከሆነ እጣላለሁ፣ መምታትም ካለብኝ እመታዋለሁ። ይኸውልሽ የሰማሽ እኔ በተሻለኝ መጠን ጓደኞቻችን ወንድማማቾቻችን እንዳይበላሽ እያደረኩኝ ነበር። እሺ እርግጠኛ ነኝ እሱ አይደለም። እሺ እሱ አይደለም። እኔ እሱ አይደለም እያልኩ ነው። በቃ ሌላ ሰው ሊሆን የሚችለው እሱ አይደለም። በምን እርግጠኛ ነሽ? እሱ ከሆነ ሆነ ነው፣ ካልሆነም ደግሞ ሌላ ምርጫ ደግሞ እንፈልጋለን እኮ። ለምንድን ነው እሱ ጋር እንሄድ የማትፈልጊው? አረፍ ትበል እስቲ። እሺ አረፍ ማለት ትፈልጊያለሽ? እሺ በቃ በጣም ተረጋግቻለሁ። እንድረጋጋ ደግሞ ያደረገኝ ደግሞ ማለት ነው ሁሉም ነገር የማውቀው ነገር፣ አሁን ለምሳሌ የሴኩሪቲ ካሜራዎች መበጠስ ምናምን ነገር ኖርማል። ጠላታችን ቢሆን ኖሮ ጭንብል ለብሶ ካሜራ ማጥፋት አይጠበቅበትም። ግን ደግሞ ሌላም ሰው ቢሆን ሴኩሪቲ ካሜራ ስለተበጠሰ ነው ታደርጊኛለሽ። መሪምን ማግኘት ነው የሚሻለን ወይስ እኔን መሞገት ነው የሚሻለው? ትገኝ እኮ ነው አሁን እሱ ነው ብለህ ደምድመህ ሌላ የወሰዳትን ሰው እንትን ማለት ነው የሚሆነው። እሺ ምን እናድርግ? ምርጫ አለሽ? ምንድን እናድርግ ነው የምትፈልጊው? ፖሊስ ጣቢያ ማመልከት ነው? እሱን አስባለሁ። እሱን አንቺ አድርጊ። ከጀሬ ጋር ሄዳችሁ ማመልከት ትችላላችሁ። እኔ ግን አኗርጋለች እዚያ ነው አለው እናንተ ግን አይ ምናልባት ብቻ ነው ለጣፍ እንደዚህ ነው አብረን እሱ ሁሉ ደስ ነው። ለሶፊ ደውልለት እና
አንዋር ጋር እየሄድኩኝ እንደሆነ እንዲመጣ ነገር እሺ ተጣላው ሰው ምናምን የለም ወይ? የሚያስጨንቀኝ ነገር አይደለም። ምን ያው ጭንቅላቴ እንዳለ በአንዋር ቢዚ ሆኗል ነው እንጂ ከአንዋር ውጪ የሆነ ነገር ሊያደርግ የሚችል ሰው የለም። እሱ ነው ብለን እንደምድመን ደግሞ ሌላ ያዛትን ሰው ማስመለጥ ነው የሚሆነው። አልገባህ? ምን እያልክ ካልሆነም እኮ ይሆን ቤት ያልገባኝም ሀሳብሽ አንዋር ጋር እንዴት አልፈለግሽም ነው? ከሁሉም ጋር ያለኝ ነገር በካልኩሌሽንም በምንም ይሁን በቃ ጨራሽ ይዘጋግቻለሁ። ስለዚህ ምንም ነገር የለብኝም ከሌላ ሰው ጋር እንደሚያነጋግር ተረጋግተህ እንድትሄድ ስለፈለኩኝ ነው። ተረጋግቻለሁ። ምንም በሰላማዊ መንገድ ነው እያወራሁሽ ያለሁት ከቤቴ። እኔማ በሰላማዊ መንገድ ነው እያወራኝ ያለሁት። ሄደህ ግን እዛም ልታደርግ ነው? እሺ ልትጣላ ነው ሄደህ? መሪምን ይዤ እመጣለሁ። እሱ ዝም ብሎ ስለዚህ እርግጠኛ ነሽ? እሱ ነው በቃ እሱ ነው ሊሆን የሚችለው። ግን ልትረጋጋ ስለፈለኩኝ ነው። የምትገምጪ ከሆነ ለምንድን ነው የምትሞግችለት? መሆንም ካለበት እኔ ፖሊስ ጣቢያ ሄጄ ከሰሾ ምናምን ነው የሚሆነው። አንተ ሄደህ ልትጣላ አልፈልግም። እሱ መጥቶ ነው ይሰራል ቤት እኔ እሱ ነው አላልኩም። ግን ከሱ ይልበሽ ነው አይደለም እሱን መጠየቅ ትችላለህ። እሱ አልመጣም። ፊታቸው ላይ ጭምብል አድርገው ምናምን ለሰዎች ናቸው ምናምን የመጡት ደግሞ እሱ ልኳቸው ነው የሚሆነው። አንተ ሄደህ ልትጣላ ስላልፈለኩኝ ነው። ከሆነ ማስረጃ አለኝ ሄጄ ከሳቸዋለሁ። እኔና አብረሽ ሄደሽ ከዛ በኋላ አብረን እናወራዋለን። ስለምንሄደው ተፈልሽ ቶፋ ምንድን ነው የምትይኝ? ቤቲ ምንም እየገባኝ አይደለም። ምን ላድርግልሽ? እሺ ምን እኔ እኮ በሚን ቻላል ግን እንደዚህ እያወራሁ ያሉት ልትረጋጋ ብዬ ነው እኮ። እና ሻኖር ከሆነ ሊድና እኔ ላደረገው ነገር ዋጋ ላስከፍለው ግን ደግሞ እኮ እና ዝም ብለው ነው ቸሪ እንደዚህ ደብድቦት አንቺ እንደዚህ ደብድቦት ከዛ ታማሚን እህቱ ነች። የፈለገ ነገር እህቱን ብትሆን እኔ ደግሞ ባለቤቴ ነኝ። እኔ በጠየቅ ካለ ማስረጃ እኮ አለኝ። ይኸው እንዴት እንዳደረገኝ አይደለም አለ እዚህ ጋር አካባቢ ይኖራል። ሌላም ሰውነትሽ ምናምን ተመታ እንዴት ቆይ ሴት ልጅ ምን አይነት ሞራል ቢኖረው ነው እንደዚህ አንቺስ እንደዚህ እስክትሆኚ ድረስ አንቺን የሚያስደብድብሽ? እሺ ተረጋጋ። መጀመሪያ ወንድማማቾች ናቸው አይደለ? ሄደህ ልትጣላ አልፈልግም። መጀመሪያ ተረጋጋ። ከዛ ማስመለስ ባለብህ መንገድ እሷን ታስመልሳታለህ። እሱ ከሆነ እሺ ተረጋጋ። መጀመሪያ ከዚህ በኋላ ታስጨንቂኛለሽ። ወደ መረጋጋት ሳይሆን ወደ መጨነቅ ነው የሚሄደው። ለመጨረሻ ጊዜ እኮ እዚህ ቤት መጥቼ ወስዳታለሁ ብሎ ነበር አይደል? አሁን ደግሞ ሚስቴን ስጠኝ ብቻ ነው በሰላማዊ መንገድ ይሄንን ቃል ልግባልሽ። ምንም ሳላደርግ ከሱ ጋር ጸብ ውስጥ ሳልገባ ምን አለ ዝም ብሎ እሺ ከውሰዳት ብሎ ይሰጣል። ምትነርግ ነው እኮ መጣላትም ካለብኝ እጣላለሁ። እና ተረ እንደዚህ ቁጭ ብዬ ልቀመጥ ነው እዚህ? እህቱ ብትሆን አሁን ደግሞ የኔ ሚስቴ ነች። ትሪትመንት ያስፈልጋታል። ሕክምና አላት። መድኃኒቶቹ ያሉት እዚህ ቤት ውስጥ ነው። ብቻ አሁን እሷ ደህና ትሆን። መጀመሪያ ቅድሚያ ልንሰጥ የሚገባው እሷን ደህና መሆን ነው። እሺ ደስተኛ ትሆን። በቃ ተዋት። ያኔ ደስተኛ መሆን ይችላል። አሁን ሄዳችሁ ስትጣሉ ምንድን ነው ያኔ ደስተኛ መሆን ይችላል። ስትጣሉ ደስተኛ ትሆናለች። ሄደህ ከወንድሟ ጋር ስትጣላ ደስተኛ ትሆናለች። እሺ ስለማይለኝ ቁጭ ልበል ነው? እኔ አልገባኝም። እሺ ንገሪኝ። እሺ መፍትሄ የምትይው ንገሪኝ። መፍትሄ የምትይው ንገሪኝ። በዛ ደስተኛ ትሆናለች። እሺ አንቺ መፍትሄ የምትይው ንገሪኝ። እሺ ተረጋጋው። ከዛስ ምን ላድርግ? ከተረጋጋ በኋላ ቀስ ብለህ ታናግረዋለህ። አሁን ሄደህ ሚስቴን ተረጋግቻለሁ እህቱን ዝም ብሎ ይሰጣል። እሺ ሊያስመልጣት ይችላል። የሆነ ቦታ ሊደብቃት ይችላል። ነው በዚህ በትኩሱ ሄጄ ሲመልሱለት ሄጄ ካላገኘሁት ቤት አታውቂም። በለሽ እዚህ የምትሆኚ ከሆነ እዚህ ሁኚ። የምትሄጂ ከሆነ አብረሽኝ እንሂድ። ምንድን ነው ፍላጎትሽ? አሁን ሄደህ ትጣላለህ። እኔ ደግሞ ከወንድሙ ጋር እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። ማርያም ስላልፈለግሽ ነው ያልተው። ማርያም ደስተኛ አትሆንም። ባሏና ወንድሟ ሲጣሉ ወይም ደስ የሚላት ነው ይመስላል። ራሱ ነው ጸቡን ያመጣው። እሱ ራሱ ነው ጸቡን ያመጣው። እኔ ምን ላድርገው? እኔ በተቻለኝ መጠን ሁኔታውን ለማቀዝቀዝና ለማረጋጋት ሰከንድ ለማድረግ እየሞከርኩኝ ነው። እኔ ግን ዝም ባልኩኝ ቁጥር ደግሞ ፍራቻ እየመሰለው ተጨማሪ ነገሮችን ያደርጋል። ዛሬ መሪያምን ወሰዳት አይደል? ነገ የሆነ ነገር አለማድረጉን ምንም እርግጠኛ የሆነበት ነገር የለም። ልጅቷን እኮ እድሜ እየቀነሳችሁ ያላችሁት እናንተ ናችሁ። መቼ ነው አንድ ቀን ደስተኛ ሆነ የምታውቀው? ወንድሟ አለ፣ አንተ አለ፣ ያንተ ወንድም አለ፣ ሶፊ አለ ምናምን። መቼ ነው ደስተኛ ሆነ የምታውቀው? ትንሽ እንኳን ለሷ አታዝኑላት። ልትሞት አንድ ዓመት ይቀር ቶፋ። እሺ አብረን እንሄዳለን። ጠብቀኝ